12 16 21 27 ገናውንም ከባባት ቁጥሮች አሉ 12 አለች 16 21 27 ከዛ ከባባት ቁጥሮች አሉ ስንት ቁጥሮች ናቸው ያታል አሁን ገና እየጀመርኩ ብዙ ቁጥሮች አሉ ስንት ሊያክስ አንድና 16 27 ገብሌን አላልተኝ አላልከዝም ዳንተማ ሰጣለሁ ከ3 እና 7ን ጨምረ ሰላም በልልኝ በስንት ያዝልኝ ሰላም በልልኝ ሰላም ሰላም የምን ሰላም ያው ጥርት ያለ እግዚአብሔር ሰላምታ ነው አለባክ ባንተ ቤት መቀለድ ነው አይደለ እግዚአብሔር ይነቅ ይስቃል እንዴ ጥቅስ ወደ ኋላ ይሽንደ ወደ ፊት ሰላም በልልኝ አሉ ቁጥሮች ወይ አደጎማ በሶት ተሰማ ለዛ ደሞትኩኝ ደሞ ምን ሆነ ምንም አልሆነም ነገር አለ ደከመኛው ነው ዛሬ የሚቆርጥልህ ሰው አጣ አይደል አላይስ ምን እንደማደርግ እንደውም ግላኔ ልጣ አሚሻለንማ እኮ ነግሬያለሁ አለባክ ምን የምሰራው ስራ ለምላስ በጣም ልቅ ነው ምናምን ልትለኝ ነው እንደው አሁን እንደው ቢያቅተው ምላሴ ቁጥል ጠልቶ እጣ ማጫወት ያቅተዋል አያቅተው ግን በቃ ለምላስ የሚሆን ስራ እሺ እንደው እሺ ባንተ አስተሳሰብ ለኔ ምላስ የሚሆን ስራ ምንድነው እስቲ ንገረኝ ማን እንጃ ግን ብዙ ማታወራበት ቢሆን ይመረጣል አባቡ እንደው ምንም ማታወራበት ቢሆን ይመረጣል አለባክ አለባክ ተወኝ ለዳጊ እንዴ በሳቅ ገደልከኝ እኮ ምን አድርጌ ነው ሳቅ ምገል አሁን እንደው ምንም ማታወራበት ስራ እንደዚህ በቀላሉ ይገኛል ስንትና ስንት ልፋት አለው እኮ መሰለህ እንዴ አንተ ከምር ምንም አይወራበት ስራ አለ አዎ ምንድነው የህዝብ ተወካዮች ምክር ቤት አባል መሆን ነው በቃ አንዴ እጅን ከፍ ታደርጋለህ ዝቅ እንዴ ፖለቲካ አንተ አልኖራል ተሰፈሰኝ ነው ምን ሆነ ነው ወደ ራሳችን ጣቢያ ተመለስ እንጂ ልገልኝ ያንሳል ሱንደውና ግራ ገብቶኛል ጭንቅ ጠብብኝ ያለኝ ከልጅ ጋር እኮ ቀጠሯችን ነገ ነው በዛ ላይ ደግሞ ብሌ ያስፈልገኛል ስለሱ እንኳን አታስብ የታወድለኝ ነው ለብድርህ አይደለም እና ሪቺ እንደ ለምትጩ ስለምትቀጣ የለባከ ፈጣሊ ይቅጣሽ ችግር አይጣ እዚህ ለራሴ ደክሞኛል ወይኔ ዱ ህይወቴን ግን በጣም ያከበቻት ነው ዛሬም ባንቺ ምክንያት ከጂም ልቀር ነው ቢኒስ መጣ ቦርጭ የሚባል ነገር እንዳላይ ብሎ አይደል እንዴ አመት የከፈለልኝ ኧረ በእናትሽ ቀለድሽ በቃ ምን
ጭራሽ ጆሮ ላይ ልዘጊብኝ ባልሆነ። ሄሎ ኤደን፣ ደግሞ አሁን ወደ ልትሄድ ነው? አንድ ለሰው ማቀብለው ቃል ምንም ተሰራው ስራ ከሌለ ለምን አብረን አለ? አለ እባክህ፣ እኔ በጣም ነው የደከመኝ። በዛ ላይ ደግሞ እንዲህ እናቴን ከፍሎ እያመመኝ ነው ዘንድሮ ልሙን ነው መሰለኝ። አይ እንኳን ከፍሎ አመመህ፣ በነፃ ቢያመህ ነበር ችግሩ። ሄሎ ሊቾዬ፣ ወይዬ እቤት ቁጭ ብያለሁ። መቼ? አሁን? አለ መጣሁ። እንደውም እኮ እዚህ ቁጭ ብዬ የት ልሂድ እያልኩ ግላ ገብቶኝ ነበር። መጣሁ። 20 ደቂቃ ብቻ እስኪ መጣሁ። አንተ ልትሄድ ብቻ እንደው አሁን አመመኝ ያልከኝ ነበር እንዴ? አለ እባክህ፣ አየህ ካደል ግን ዳግሜ የፍቅርን ኃያልን በአንድ ስልክ ጥሪ ተነካልጋ አላለች። ላላልህ እንዴ ፋላ በልጃው። እሺ አባቡ ጠብቀኝ። እሺ እስከምትሄድበት አብረን እንሄዳለን። አንተ ደክሟል። እኔ አባዬ ቶሎ ነው የምሄደው። አባቡ ልጅዬ፣ አባቡ ግን ምን ሆነ ነው? ምን አጠፋው? በአንተ ምክንያት እዚህ ስንት ሰዓት እንደተቀመጥኩኝ ታውቃለህ? አለፍኩ አይደለ? እንትን ታክሲ እኮ አጥቼ። የምን ታክሲ ነው? ምን አለበት እኔን ስታገኝ እንኳን ራይድ ብትጠቀም። ራይድ? እሺ እጠቀማለሁ። አዎ አንዳንድ ጊዜ እንኳን ራይድ ተጠቀም። ምንድን ነው ሁልጊዜ በታክሲ መንጓተት? ልክ ነሽ። ለነገሩ እኮ እኔም እኮ አስበው ነበር። እንደውም ከዚህ በኋላ ስመጣ በላይ ነው። ለማንኛውም አሁን የፈለግኩ ምንድን ነው የምትሽከረመው? ናፍቄሽ ነዋ። አይ አባቡ፣ ኤኒዌይስ ጂም አብረኸኝ ብትሄድ ነው የፈለግኩ። ምን ነው አብረኸኝ መሄድ አፈልግም? እፈልጋለሁ። ስትሄጂም ጂም ገብተሽ ብቻ እንዳይሆን እና እንዳንቺ ሰንፌ እንድቀጣብቀሽ ነበር። ቆይ ዛሬ ምን ተገኝቶ ነው ብቻሽን የሄድሽው? ነው ወይስ ያመለጠኝ ነገር አለ? ለዛውም ብዙ ነው። በእናትሽ ንገሪኝ። አሁን ያለበት ወሬንተሽ የሚበላ ነገር ካለ አትነግሪኝም? ምን ነው የምነግርሽ? አዲሱ ልጅ ነው። ያን አዲስ ልጅ ከአባቡ ጋር ነው የገባሁት። ከአባቡ ጋር? አንዴ ልቀቀኝ። አንዴ አባቡ ቆይ አንተ ለምን እንደዚህ እስከምትሆን ትሰራለህ? እባክህ አስገልማት ብዬ ነው አለ። እና እንዴት ነው ተሳካልህ? ለምን ይሳካልኛል? ተወኝ እስቲ። ትንሽማ ብቆይ ኖሮ አጥንቴ እንዳለ ሰብስበው በፌስታል እንካ ነበር የሚለው። እንዴ ሰው ግን ያማዋል። ምን ሆኖ ነው ግን እንደው ያንኑ ሁሉ ነገር የሚሸከሙት? እነዚህማ እንደው መካሊያ አተው ነው እንጂ እኔ እኮ እንደው ላስገልማት ብዬ በድየውን አንስቼ እኮ ነው። ታዲያ ካዘንክላቸው ለምን አንተ ራስህ አትመክራቸው? ውጪ አካባቢ ካገኘኋቸው ነግላቸዋለሁ እንጂ አቤት አለ። ከዚህ በኋላ እንደው በበሉ ያፈላል። በቃ እውነት ነው። ጠላው ማርያም እንደው ገብርኤልን አልባላቱን ዳግማዊ ሞት ግን በአንድ ሰው ማል ቀርተዋል። ማን ቀረኝ? በቃ ተወኝ። ልጅ ብትል ማገቡ ደነዝ ነገር ነህ እንዴ? መቻጣው
ራሄልማ ሲኦል ንግባ ብትለህ አብራት ትገባለህ። ቀልዳለህ እንዴ? እሷማ ካለች እንዴት ነው የሚለው? አባቡ ምን አስነክታ ነው? አንቺ ኬሲ ምን ነው እንደዚህ በጊዜ መጣሽ? በጣም ስለማመመኝ ይቅርታ። ይሄን ብር ብቻ ነው የሰራሽ? አንቺ ግን ከዕለት ዕለት የምታመጪው ገንዘብ በጣም እየቀነሰ ነው። መቀሸብ ጀመርሽ እንዴ? እሺ ወደዚህ። ኧረ እኔ ምንም አላደረኩም። መልካቶ 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 በጊዮርጊስ መልካቶ አባ በጊዮርጊስ ጊዮርጊስ ይስጥልኝ ማለት እየለመንክ አይደል? ጊዮርጊስ ይስጥልኝ አለባት አንተ ቤት ቀልደ ሞታል አይደል? ደነስ ማን ነው ደነስ? አንተ ነው ምን ልታመጣ? አንተ ገመዳ በጥፊ ዳ ትሰሚኛለሽ? ከዚህ በኋላ ከዚህ በፊቱ ካነሰ ገንዘብ ይዘሽ ብትመጪ እገልሻለሁ። አየር ካልበረገደ ከየት ነው የማመጣው? ቀፍዬ እንጂ ስራ ሰርቻለሁ። ምን አገባኝ በረገደ አልበረገደ። ይኸውልሽ ትሰሚኛለሽ? እንደ በፊቱ በጊዜ ገብቶ መጋደም ምናምን ይቀራል። የሌሊት እንቁላል ሻጭ ነው ማድረግሽ። ተጓብተናል አይደል? ተግባባን? እዚህ ግቢው ፈልገን አታሳኒ ወለ በቦክስ ነው ምን ልቀቀኝ ኧረ ልቀቁት ምን ሊያመጣ ሲያስጠላ እናቱን እንቤታለ በጊዮርጊስ መልካቶ ከዛ በኋላ ጊዮርጊስ ይስጥልኝ ብሎኛል አይደል? ይበረስ ቆይ አባቡ እሱ ምን አጠፋሽ? እውነቱን እኮ ነው። እኔም ቢሆን ቢኖረኝ መጾቼ ካሌለኝ ደግሞ ጊዮርጊስ ይስጥልኝ ብዬ ነበር የምሄደው። ኧረ እባክህ ከእጅ ዶማ አይሻልም አሉ። ዶማ አንተ ራሱ የእሱ ቢጤ ደነዝ ነሽ። አባቡ ግን እቺ ልጅ የማታስገባ ጉድ የለም አይደለ? ደውል እርግጠኛ ሆኜ የምነግርህ ነገር በዚሁ የምቀጥል ከሆነ ዘፈን ላውጣ ማለት አይቀርም። እንዴ በዘፍን ስታለ ምኑ ያስገልማል? ትቀልዳለህ እንዴ? ሁሉም ህዝብ አይደል እንዴ ከመሬት ተነስቶ ዘፈኑን የሚዘፍነው? አንተ ፋላ ነህ እንዴ? ድምፁን እኮ ባይኖርህም ኮምፒውተሩ እኮ ነው ፊክስ ሚክስ የሚያደርገው። እንደዛ አልሰማሽም እንዴ? ድምፅ ይሰራል፣ በኮምፒውተር ይሰራል። ግን እስካሁን ድረስ እርግጠኛ ሆኜ የምነግርህ ነገር ምላስ የሚያስተካክል አቀናባሪ አላየሁኝም። አንተ ትቀልዳለህ። ዳልቷለሁ ይህቺ ነገር ደግሞ ሰው ምን ሆነች? አንተ ልጅ ያማል እንዴ? ነገ እኮ ነው ቀጠሏችን። ለሱ ደግሞ ብር ያስፈልገኛል። ታዲያ ምን ችግር አለው እንዴ? አዳዲስ ነገር መስራት የለመድከው ነው። የሆነ አዲስ ነገር ስራ። አለበናት በቃ አንተ ለቁም ነገር አትሆንም ማለት ነው። ይኸውልህ አባቡ አይደለም እኔ ቁም ነገር ላረጋት ይቅርና አንተም ራሱ ቁም ነገር ላረጋት በጣም እያዘንኩልህ ነው። አባቡ አስብበት። እባክህ ለአስዘ ቀሽ ልጅ ያልከኝ እንግዲህ እንደው ፈጣሪ አይለመን እዚህ ተጨንቄ ቀልብኝ ከሌለኝ የለኝም አትልም። ታዲያ ምን ያሳድባል? በስደኛ የሚገርምሽ በኩርኩም እንዳለብሽ አንቺ እሺ ከያዝኩሽ አፈር ደሜ ነው የምበላሽ። ለነገሩ ልክ ነህ። ያለህን ነው የምታበላው። አንድ ደግሞ ተብላ አፈር ደሜ ልታበላ? አይ እኔ ከኔ ከተነሳ ከፈለክ
ቾጂ ምን ሊጋብዝሽ ምን አማለሽ ምን ላድርግልሽ? ቆይ በዚህ በአጭር ጊዜ ውስጥ የሁሉ ብር ኬስ ነው ያመጣው? እባክህ እሱን ተው፣ ረጅም ታሪክ ረጅም ታሪክ መስለኛል። እንዴ በዚህ በአጭር ደቂቃ ውስጥ የሁሉ ብር አግኝተህ? እባክህ ሰልቼ እኮ አይደለም ገንዘቡ ያመጣሁት። እና ኬን ያመጣው አንተ ወልቅ እንደዚህ ተወዷል። እልል ጠብሶ ነው አለ እዚህ ብቻ እንጂ ምን ሆንክ ደግሞ አንተ? የማየን ቀለበት ሸጠሁ ነው? አዎ ደግሞ እየሳቃው ይለኛል እንዴ? ለምን ሸከው? አንተ ሰውዬ አሁንም ለሳው ከሊቾ ጋር ቀጠሎ አለኝ። ለሱ ደግሞ ብሉ ያስፈልገኛል ብዬ አልነገርኩም እንዴ? ስለዚህማ ሸጥኩት። ደግሞ እኮ ማየም ቢሆን ቀለበቱን የሰጠችኝ ወደፊት ለምታገባት ሚስት ስጣት ላይ ነው። ስለዚህ እኔ ወልቁን ስጬ ከጋበዝኳት በተዘዋዋሪ በላሷ ገንዘብ እንደጋበዝኳት ነው የሚቆጠለው። አባቡ ጎበዝ። ስለዚህ የዛሬው ጋባዥ አንተ ሳትሆን ሪች ነች ማለት ነው። ስማርት ሆንኩብሻ በጣም እንጂ አባቡ አንተ ስማርት ደግሞ እኮ ይለኛል እንዴ ጅልጥ። ኧረ ተው አባቡ ንቃተው ተው። ለአንድ ቀን ራት ብለህ ነው ቀለበት የረከው? ኧረ እባክህ እኔ እንዴት ነው ለአንድ ቀን ላት ብቻ ብዬ ቀለበትን ምንድነው ወልቅን የሚያክል ነገር የሚሸጠው? እና ልደቷ እኮ ደርሷል። የታዲያው እኮ ልደቷ ነው። ስለዚህ ታዲያ ምንድን ነው? ስለዚህማ በቃ የቀለው ገንዘብ ለልደቷ ይቀመጣል ማለት ነው። ለነገሩ እኮ ይገባኛል ለምን እኮ እንደዚህ እንደምትወድ። አይዞህ እሺ። ያው ፍቅር እኮ ይዞ ስለሚያውቅ ነው። ወደፊት ምናልባት ፍቅር ከያዘ ትለዳኛለህ። ተው አይግባኝ። እናንተም ለገባህ በጣም እያሳሰበኝ ነው። አሁን ለምን እንደፈለከኝ ንገረኝና እኔ ወደ ስራ ልሄድበት። ምረም ያስቀ አለ ዳጊተውኝ አለ አታስቀኝ። ምረም ገለፍተው እንዴ አሁን ደብደት ተስላብለ ስትል አስገልመኸኝ እኮ ነው አባቡ። ወይ አሁን ወደ ጉዳዩ ንገረኝና ወደ መጣሁበት ልጅ። እሺ እነግርሃለሁ። ምን አስቤ መሰለህ ከልጅ ጋር ቤቴ ነኝ፣ ደብሮኝ ተኝቻለሁ። አዎ በሰላም እንዲሁ ዝም ብሎ የሚደብር ነገር አለ አይደል? በጣም ደስ ይለኛል። ምር ነው አባቡ ይቀር የሚቀለ ነገር የለም። ሰዓት እስኪደርስ መጠበቅ ብቻ ነው። እኔ የምልህ እራት ማቀጠሮች? አዎ እኔም አንተን አምኜ ምን ቀረላለሁ? ይኸውልህ ምን ይቀላልና ነው የሚፈጠረው ነገር አይታወቅም። ሴቶች ጋር ነው የምትሄደው። ጠንቀቅ ማለቱ አይከፋም። ጠንቀቅ እንዴ! እለ ወይኔ በስመ አብ! አለ አንተ ሰውዬ እዚህ በሰው ፊት ልታዋልደኝ ነው እንዴ? ያምካል አባቡ። ልጅቷ የብዙ ታሪክ ሊኖራት ይችላል። ዝም ብለህ ያዘው። በኋላ አልነገረኝም እንዳትል። አለ ወይኔ ጉዴ! አለ እንካ። ቆይ ሲጀምር ደግሞ ስለምን የጉዞ ታሪክ ነው የምታውለው? እኔ እኮ የምሄደው አልፌ ላቴን በልቼ ለመመለስ ነው። ሲጀመር ከትዳር በፊት ግብረ ስጋ ግንኙነት ማለት ኃጢአት መሆኑን አታውቅም? ኧረ አባቡ እንደው ስለፈጠረ እሺ፣ ሴክስ እንኳን እያልክ አውራኝ መሰለ ስም ግብረ ስጋ ምናምን እያልክ የቀበሌ ስም አታስመስለው። እንዴ ቆይ ግን ዳጊ ምን ሆነሃል? ይቅርታ አድርግልኝና ወሲባም ሆነሃል ልበል እንዴ? በል አባቡ ግን ይጠቅምሃል፣ ያዘው። አለ እንደውም በቃ እስካሁን ስለ ቆይታችን እግዚአብሔር ያክብርልኝ። እሺ ወደምትሄድበት ሂድ። ግብረ ስጋ ግንኙነት ወይ ይዤው ልከተልህ አባቡ ካልሆነ አሎ ልጅዬ በላይ ነኝ። እንዴ እና ታዲያ ቤት አይደለሽም? በእናትሽ ቅድም እኮ ደውዬ ባስታውትሽ አሊፍ ነበር ማለት ነው። እና ታዲያ ምን ይሻላል?
በቃ እስክትመጪ ድረስ እዚሁ ሰፈር አካባቢ ዶል እያልኩ እጠብቅሻለሁ። አዎ እንደዛ ይሻላል። እሺ ልቾዬ ደግሞ እላትሽን እየጠበቅሽ እሺ። እሺ ልቾዬ እሺ። እስቲ ጠይቋት በግል በፈለስ እንዲህ ታይታለች ከተው ትትደሽ አምጧት ይዛችው ሽምጥ ገልባችን ላንቺ ብላኝ እንጂ በላይ በላይ 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 እንደው በላይ እንደው በላይ እንደው በላይ እንደው በላይ የማይታመን ጉድ! አንተ እስካሁን እዚህ ነህ? ምን ሆነህ ነው? በእናትህ እንዴ ምን ሆነሽ ነው? እስክትመጪ ድረስ ሰፈር ዞል እያልኩ እጠብቅሻለሁ ብዬሽ አልነበር እንዴ? ወይኔ አባቡ ለካ ብዬሽ ነበረ። የሚገርም ምሽት ስላሳለፍኩኝ ረስቼዋለሁ። አይገርምም? እዛ የነበርሽበት ቦታ አሪፍ ነበረ? በጣም እንጂ ከሳሚ ጋር ነበርኩ እኮ። የሚገርም ምሽት፣ የሚገርም እራት። ሳሚን ታውቀዋለህ? አዎ ያ ባለስታዱ ሰውዬ አይደለ? አባቡ አሁን ያቺን የመሰለች መኪና በልጣ ነው ያቺ ድንቢጥ ምልክት የምትሆነው? አይ ትዳር እኮ ከሁሉም ነገር በላይ ነው ስለሚል ነው መጽሐፍ ቅዱስ። ደክሞት የመጣን ሰውስ አቁማችሁ አድርቁት ይላል መጽሐፍ ቅዱስ። አይልም። ስለዚህ አታድርቀኛ። ደህና ደልሽ ልቾ ባይ። እና እንደዚህ ብላ ገባች? አዎ። ቆይ ግን እሱ ምንድነው እንደዚህ የሚያደርጋት? ለነገሩ እኔም ጥፋተኛ ነኝ። ደግሞ ያንተ ጥፋት ምንድነው እንዴ? አላባክ እንደዛ እንደደከማት እያወኩኝ አስቁሜ የማይለባ ወሌ ማውላት እኮ አልነበረብኝም እኔ። እሺ እሷስ ከአንተ ጋር ቀጠሮ እያላት ከሌላ ሰው ጋር መብላቷ ጥፋት አይደለም? ለሱም ቢሆን እኮ እኔ ጥፋተኛ ነኝ። ይኸውልህ ደውዬ እኮ ባስታውሳት ኖሮ ልቾይም እኮ ከሌላ ሰው ጋር ቀጠሮ አትይዝብኝም ነበር። ምን ግን እንደሚገርምኝ ታውቃለህ? በቃ ምንም ነገር እኮ እኔን አትደብቀኝ። ቅድም ራሱ ምንም ሳልጠይቃት ነው ከሳሚ ጋር እንደነበረ የነገረች። ምስኪን ልጅ፣ ምስኪን ያንተ ልጅ። ምን አይነቱ ሽልጥልጥ ነው በእናታችሁ? ኧረ ተው አባቡ ተው፣ አትሽለጥለጥ ተው። አንተ ለፍ እንደዚህ እንዳትለኝ። እኔ አልተሸበለጠለጥኩም። እሺ አልተሸበለጠረጥክም፣ ግን ተሸልጥልጣል። አልተሸበለጠለጥኩም። እሺ ይኸውልህ አባቡ፣ በዚህ ግልጽነቷ የምትቀጥል ከሆነ ግን ነገ ከሳሚ ጋር አድረው ጠዋት መጣ ምን እንዳደረጉት ትነግራለች። አላ አንተ ተውዬ፣ ምንድን ነው? አላ በስመ አብ በል እንዴ! በስመ አብ አለ። የሰይጣን ዶሎ ይደፈን። ምን መድፈን እንዳለበትማ ሳሚ ያውቃል። ቆይ ግን ሳሚ ምንድን ነው የሚደፍነው? U 盘模式。ዘላ መጣሉ ዘሎ
ለበረሮ፣ ለበረሮ፣ ለቁንጫ፣ ለቁንጫ፣ ለጉንዳን ለጉንዳን እንዲሁም ውሃንን የሚያጠፋ ምርጥ ዘና መድኃኒት ይዘንዶት መተን ሆነው ምን ሆነ ነው አንተ ሰውዬ? የተለማመጥኩ አይደል እንዴ? ለምንድን ነው የምታጠፈው? ምንድን ነው ደግሞ ይሽ? አዲስ ስላ ነዋ። አባቡ ጭራሽ በለበለ ደግሞ የአይጥ መርዝ መቻል ጀምር ነው። እና ታዲያ ምን ያስጨዋል እንዴ? ለሚያይ ሰው የአይጥ መርዝ ልሸጥ ሳይሆን ልጠጣ ስለመጣ እኮ ነው ይመስለው። እሱማ ወንድነት ነበር። ወንድነት? እና ታዲያ ወንድነት ከሆነ አንድ ልስጥና ትሞክላለህ እንዴ? በቃ ቀለድክ። እኔ የምልህ አባቡ አእምሮ ነው እንዴ ተኮላተፈው? ምን ማለት ነው ደግሞ? ታዲያ ምን ሆነ ነው ለአንድ ጉድጓድ ብለህ 10 ጉድጓድ የምትቆፍረው? ጉድጓድ? የምን ጉድጓድ ነው? የአይጥ ጉድጓድ ነው ብለህ አንተ ሰው ያማል እንዴ? ያለ እኔ የአይጥ መርዝ ነው የምሸጠው። ስለምን ጉድጓድ ነው የምታወላብኝ? አንበሳ በርታ በል ሂድና ሽጥ። እንደዛ በልኛ። እዚህ እንዳትከፍት አባቡ፣ ውጭ ክፈተው። ውጭ ምን አለ እዚህ ሰፈር እንኳን የሚገዛኝ ሰው ካገኘው ምቀኛ ብሎም ማካ የአይጥ መርዝ የምስራች እንኳን ደስ አለው። ዘላ መድኃኒት መጣለው ለበረሮ፣ ለአይጥ፣ ለበረሮ፣ ለቁንጫ፣ አንተም የሰው ተባባሪ አንድ ላይ ናቸው። ሌባ የት አባት አቀኛ ነው ደግሞ እንደዛ የምትለው? ወሎ በላ ምን ሆነሽ ነው? አይ ዝም ብዬ ለዳቦ ብቻ ነበር የጠየቁት። አይዞሽ በቃ እልቦሽ ነው። ከኔ ጋር ትሄጃለሽ? ነይ በቃ እንሂድ። አይዞሽ አይዞሽ። እሺ ቢ ደግሞ እዚህ ቤት እስከፈለግሽ ጊዜ መቀመጥ ትችላለሽ። እሺ እንዴ አንቺ ጭራሽ ብለሽ ደግሞ ቤት የመጣሽ? ይቅርታ አልኩህ እንዴ? ቆይ እስቲ ምንድነው? ተረጋጋ። ምንድነው ተረጋጋ የምትለኝ? እንጂ ሌባ ቤት አመተህብኝ። በቃ ረፍታ በእናትህ ይቅርታ አልኩህ እኮ። በቃ ይቅርታ የሚባለው እኮ አንዴ ነው። እንደውም ቁጭ በል ቁጭ በል። እኔ በእናንተ ውድ ጊዜን ማባከን አለብኝ እንዴ? አንተ ደግሞ በዚህ በጻይ የነብቴ ነው። ይኸውልህ ስለው ከምታስበው በላይ በጣም ምርጥና አዋጪ ቢዝነስ ነው። ይኸው ለዛሬ ምንም ባልሸጥም ግን 10 ሰዎች ጠይቀውኛል። ያ ማለት ደግሞ ይሄ ዕቃ በህብረተሰቡ ዘንድ በጣም ተፈላጊ ነው ማለት ነው። ደግሞ ይኸውልህ ነገር ላይ ያለ ይቺ ልጅ ጫፏን ብትነካት ከኔ ጋር ነው እሺ የምትጣለው። ነገር ላይ ያለ ጫፏን እንዳነካት ቢ ሄሎ ሊቾዬ ማ አለኔ ቤት ቁጭ ብያለሁ። አዎ ምንም መሰለው ስለይ መጣው። እሺ ሊቾዬ መጣው። ይህ ልትሄድ ነው? ሊቾዬ ጋር ስራውስ አይተግባል። አሁን ስላ ነው ብለህ እንዴ? አትካሚ ስላኩ ነው ቶ እና ታዲያ ቢጠይቁኝ ምን ዋጋ አለው ካልገዙኝ? ልቅ ይኸውልህ አንድ ቁም ነገር አለኝ። ይህንን ሰብስበህ ላይ ለከድል ታውቀው የለ ለሱ ስጥልኝ። እኔ አንተ ስፒከር ተሸካሚ አይደለሁም በለው። መልዞቹንም ቢሆን ይሽጣቸው ግን እናወላልዳለን በለው። እሺ ደግሞ ነገር ያለው እንዳነካት አንቺ የትም እንዳትሄጂ እሺ። ቢ በሉ እኔ ሄጃለሁ። ደህና ዋሉ ቶዬ ጋር አባቴን አላውቀውም። እናቴ ደግሞ ሞታለች። እና ከማን ጋር ነው ካለ የሚለው? ከቴዲ ጋር ነው። ቴዲ ወንድምሽ እና እኔንና ሌሎች የጎዳና ልጆችን ቤት ተከራይቶ የሚያኖርልሽ ነው እና ከሱ ጋር ነው የሚኖረው። እየረዳችሁ ማለት ነው? ማ እሱ ነው የሚረዳን? እኛ ነን እንጂ እሱን የምንረዳው። ማለት እንዴት? በቃ ተከራይቶ የሚያኖረን እሱ ስለሆነ እና ደግሞ ስራውን የሚያስጀመረን እሱ ስለሆነ የሸቀልነውን በሙሉ ለሱ ነው የምንሰጠው። ቆይ ልመናም በተደራጀ መልኩ የሚያሰሩ ሰዎች አሉ እያልሽ ነው? አረ ብዙ አሉ።
ቴዲ ይሻላል። ቢያንስ እሱ አይመታ ነው። ሌሎቹ እኮ ታመ ራሱ ሽቀላ ካልወጣ ይቀጠቅጧል። በጣም የሚገርም። እኔ እኮ ቆሎ ሚዛን ምናምን የሚያሰሯችሁ ነበር ይመስለኝ። አዎ እንደዛ የሚያሰሩ አሉ። ቴዲ ጋር የሚሰሩ ልጆች አሉ። ያው እኔን ቀልጣፋ ነሽ ምናምን ብሎ ነው ቀፍ ያደረገኝ። ቀልጣፋ ነሽ። እና የቀን ገቢ ስንት ነው? አንተ የወር ገቢ ስንት ነው? እኔ ለምን ጠየቅሽኝ? አንተ ስለምን ጠየቅ? አየህ ሁሉም ነገር አይነገርም። እሺ ይሆንልሽ። ለማንኛውም እዚህ የምቆይ ከሆነ አንዳንድ የምንሰራቸው ስራዎች ይኖራሉ። እሺ እሺ፣ ደስ ይለኛል። ይኸውላችሁ ህይወታችሁን መቀየር ከፈለጋችሁ መጀመሪያ ማመን አለባችሁ። እስቲ አንድ ላይ ህይወቴን መቀየር እችላለሁ፣ ህይወቴን መቀየር እችላለሁ በሉ እንጂ አትሉም? ኧረ ሰውዬ ምንድን ነው ማለት? ለዚህ እኮ ነው የማትለወጡት። አይምሏችሁ በጣም ብዙ ነገር ማድረግ እየቻለ እናንተ ግን ገድባችሁታል። ይሄ መቀባጠል እኮ አይደለም፣ እውነታውን ስለነገርኩ ነው። ይኸውልህ የሰው ልጅ አይምለው ሲፈልግ ተአምለኛ፣ ሳይፈልግ ሲቀል ደግሞ ሰበበኛ ሆኖ ይቀላል። አየህ፣ ስለዚህ መሆን የምትፈልጉትን ነገር በሙሉ መሆን እንደምትችሉ እመኑ። የዛን ጊዜ ሁሉም ነገር ይሳካል። ተግባባል? እንደዛ ነው ነገሩ። እነ ገሌ አንተንም አጥምቀው ላኩ። ይህን ምክንያታዊ ያልሆነ የጥላቻ ንግግር ለእንትተህ ሎጂካል ሆነ ብትጠይቅ አይቻልም? እሺ ሎጂካል ሆኜ ጥያቄ ልጠይቅህ? ደስ ይለኛል። ጠይቀኝ። ሁሉም ሰው የሚፈልገውን ነገር ማድረግ ይችላል ብለህ ታምናለህ? አዎ በደንብ ይችላል። እሺ አንተም ሁሉም ነገር ማድረግ የምትችል ከሆነ አዎ እስቲ እረበል። አሁን እንደዚህ አይነት በጣም ትንጥዬ ጥያቄ ለመጠየቅ ነው እንደዚህ ዳልዳል የምትለው? አባቡ ማንታታቱን ተውና የጠየቀውን ብቻ መልስ። እስቲ እረበል። ይኸው እለ እለ ኧረ ደገመው እና ኧረ ማለት የማይችል ልጅ የማይቻል ነገር የለም እያለን አመሸን ነው የምትይው? አይገርምሽም? አይ አባቡ እና መቼ ነው ግን የምታስታውቂኝ? ልታወቂ ትፈልጊያለሽ? ያው ብታወቀው ደስ ይለኛል። ታዲያ እንጣጣለሁ፣ አስታውቅሻለሁ። መቼ? ነገ መሆን ይችላል አንቺ ከቻልሽ። እኔ ነገ እችላለሁ። በቃ ነገ አብረን እናገኘዋለን። ግን እሱ የሚችል ይመስልሻል? ማ አባቡ ቢችልም ባይችልም እኔ ና ካልኩት መምጣት ብቻ ነው። ቆይ እንደውም ልደውልለት። አላው ይመቸኛል። ቹይ በቃ እመጣለሁ። ደህና ደልል። ምንድን ነው እንደዚህ የሚያደርግ? ቹይ እኮ ከዝኗ ልታስተዋውቀኝ ነው። ከዝኗ ልታስተዋውቀኝ ነው። ታዲያ አንተ ምንድን ነው እንደዚህ የሚያደርግ ነው ወይስ ከዝኗ ነው ታፈቅራለህ? አንተ ደግሞ አላት አልነበልክ እንዴ? ምን ሆነ ነው? ይኸውልህ አንተና ብቸኛ ልጅ እኮ እዚህ ከተማ ላይ ያለቻት ዘመዷ እኮ ከዝኗ አለች እና ትለኛለህ። ይኸውልህ ልጅ እኮ እኔን ለከዝኗ ማስተዋወቅ ፈለገች ማለት ትንሽ ቦታ አያመለክትም። እንዴት? በቃ አያመለክትማ። ዝም ብላ ማስተዋወቅ ከፈለገችስ? ይልቁኑ ዝም ብላ በተስፋ መጃጃልና ቁምና እንደምታፈቅራት ነገር ነው የሚገርም። ኧረ እባክህ እንደዛ አይሆንም። ያው ትንሽ እኮ ልብ ወስድ ልግባ። ይልቅ እሱን ተው፣ ነገ አብረን እንሄዳለን። የት ነው የሚሄደው? ተው እንጂ ዳግማዊ። እሷ እኮ አንድና ብቸኛ ያለቻትን ከዝኗ ልታስተዋውቀኝ ነው። ይህ ደግሞ ወንድም ለእሷ ማስታወቅ የለብኝም። በልበል ብቻ አንተ ሄዳታለህ፣ እኔ አልሄድም። አሁን እነሱ ሁለቱ ነው፣ እኔ ብቻዬን እንዴት ነው የምሆነው? በዛ ላይ እኮ ደግሞ የልጅ ከዝን ቆንጆዬ ነች። በምን አወቅ? ገና ነጋ ነው የምትተዋወቃት? ልጅ በፎቶ አሳይታኛለች። ገብርኤልን በጣም ነው የምታምነው። አባቡ እኔ ምንም ትሁን ምን እኔ የትም አልሄድም። እኔ ከአንተ ጋር ምናምን ነገ ግዴታ አንተ ሄዳታለህ። ኧረ እባክህ ልታስገድደኝ ነው? እሷን አብረን የምናየው ነው የሚሆነው። እንደውም አንድ ነገር ልንገርህ፣ ብትቀር ትሞታለህ ብባል እንኳን አልሄድም። ብታርደኝ አልሄድም። በዚህ በኩል ብታርደኝ አልሄድም። ብቻ አንተ ሄዳታለህ። ስላወቅኩ በጣም ደስ ብሎኛል። ሪች ስለአንተ ብዙ ነገር ነግራኛለች። እኔም ስላወቅኩሽ ደስ ብሎኛል። ሁሌ እኮ ከምላሷ ላይ ስምሽ እኮ አይጠፋም። በጣም ነው የምትወድሽ።
በነገራችን ላይ እኔም እኮ እዚህ ጋር አለው። እንዴት ነው አባቡስ ስለኔ ያወራል? እንዴት ነው? ኔቨር። ኧረ በጭራሽ ወንድም እንዳለው ራሱ አሁን ያወቅ ነው። በሚያሳዝን ሁኔታ ግን እኔም ስለ ኤዱ ምንም ሰምቼ አላውቅም። እኔም በሆን እኮ ስለአንተ ምንም ነገር ሰምቼ አላውቅም። ስለኔ ማማን ይነግርሻል? ይመስለኛል። እና ታዲያ እንዴት ነው ወክ እያደረገን እኔ አንቺ ብንተዋወቅ አሪፍ አይደለ? በጣም ደስ ይለኛል። ሄዶ አይደለ? አባብዬ ስማማ አሁን ደወል አብዬ እንዳለው ነገር ይወስድ ይችላል። ስለዚህ ቶሎ ሳፈጥሽ አባቡ ወይ የሚታይ ደህና ነህ? አዎ ደህና ነኝ። ምን ነው? አይ የከፋ ትመስላለህ። ከፍቶሃል? ምን ሆነ ነው የከፋ? አይ በቃ አሊፍ ይሆናል ብዬ ያሰብኩትን ቀን አበላሽተውብኝ ነው። እነማ? ሁሉም ናቸው። በተለይ ደግሞ ያ ዳግማ የሚባል እኔ በክብል ሰው ላስተዋውቀው እሄዳለሁ። እሱ ግን የሰው ሰው አዋክቦ ይዟት ሄዶ አዋለደኝ። በዛ ላይ ደግሞ የእሱን እንዴት ምንም ሳይበልድልኝ ልጁ ደግሞ ሰው እየመጣ ነው ብላ አባለለች። እና ከዳጊ ጋር ተጣልታችኋል? እሱ አይመጣም? አልተጣላንም። ትንሽ ቆይቶ ይመጣል። ይልቅ በቃ አንቺ ግቢና ተኝ። እሺ ደህና ደር። ደህና ደሪ።
አንቺ የልጅ ቅመም አንበሳ እኮ ነሽ። እኔ ማለት ከዚህ በፊት ልምዱ ነበርሽ እንዴ? አንድ ሁለቴ ከቴዲ ጋር ሰርተን እናውቃለን። እሱ ከታሰረ በኋላ ነው ያቆመው። እና ታዲያ ስራ እያወቅሽ ነው ያው ሁሉ ስቀባጥር ዝም ያልሽ? አንዳንዴም እኮ ከትንንሽ ሰዎች ብዙ ነገር ይገኛል ብዬ። ማነው ትንሽ ሰው ማለት? ከማይረቡ ስለ ለስራው አዲስ ከሆኑ ማለት ነው። እሺ በቃ ከዚህ በኋላ የማውቀውን ነገር በሙሉ አውቃለሁ እላለሁ። ይሻልሻል። ለማንኛውም ይሄንን ቦታ ይዤው እስከመለስ ድረስ የትም እንዳትሄጂ፣ እዚሁ ጠብቂ። ባትለኝስ ምን መሄጃለኝ? ስሚ፣ ለአባቡ ደግሞ ስለ ስራ ምንም ነገር እንዳትነግሪው። ስታይል መጣ። የትም እንዳትሄጂ። እሺ ምኑ ቀጠራልን እንዴ ዛሬ? አይ የለንም። እንትን ስትናፍቅኝ ጊዜ እኮ ልሽ እኮ ብዬ ነው የመጣሁት። ስለናፈኩ ብቻ ታዲያ እኔ ሳልፈቅድልህ እየመጣ በሬ ላይ መቆም አለብህ? አለ የለብኝም። እሺ በጣም ይቅርታ። ከአንዴ ካስደበርከኝ በኋላ ይቅርታ ምናምን ብትለኝ ምን ያደርግልኛል? በቃ ልደንስልሽ፣ የፈለግሽውን ቅጣት ቅጪ። አሁን ገና ጨዋታውን አመጣው። ማንኛውንም ቅጣት በቅጣት ለመቀጣት ዝግጁ ነው? በሚገባ የፈለግሽውን ቅጣት ቅጪኝ፣ እንቀጣልሻለሁ። እዚህ ጋር ነው ቁጭ ላይ ጠብቀኝ። በቃ ቁጭ ላይ ጠብቀኝ ታድራለህ። በልቻው ጉድ ናይት። ደህና ደልኝ። ባይ። ምን ላድር ነው? አይ አይደል የወንድምህን ጥቅም በአንድ ቀን ታሪክን ቀያየርኩት አይደል? በቃ ይመችህ። መልካም አዳር። እሺ። ዛሬ ደግሞ አባቡ ውጭ ሊያድር ነው? አዎ አይመጣም፣ እዛው ነው ያለው። ስለዚህ ነገ የኔ ተራ ነው ማለት ቤቱ ሶስት አይችልም የተባለ ይመስል ሁላችሁም በየተራ ውጭ እያደራችሁ ትመጣላችሁ። ስለዚህ ያንቺ ተራ ነገ ነው ውጭ ነው የምታድሪው ማለት ነው? አዋ መቼስ እናንተ የቤቱ ባልኮች በየተራው እየወጣችሁ እያደራችሁ ነው ዝም አትሉ። አይ ውጭ ማደር ከፈለግሽ እኛን ሰበብ አታድርጊ፣ ዝም ብለሽ ማደር ትችያለሽ። እሺ የሚያሳድረኝ ካገኘሁ ምንድን ነው? ተነሽና ሽራት አቅርቢ ካለ ልጅ እዚህ አድረህ ብቻ እንዳይሆን። አዎ አንተ ልጅ እብድ ነህ እንዴ? ደስ አለሽ አይደለ? ደስ ስላለሽ እኔም ደስ ብሎኛል። ደግሞ እኮ እዚህ በማደሌ ይኸው ጠዋትም አየሁሽ፣ ግን ሳላስፈቅድ ከሆነ ያየሁሽ ዛሬ መቅጣት ትችያለሽ። እሺ የፈለግሽውን ቅጣት። እሱማ አይቀርልህም፣ ግን ዛሬ አይደለም። ለቴ ደረስ እንደሆነ ታውቃለህ አይደል? በል በደንብ አስብበት። እሺ አብራት አደርክ ብዬ ስጠብቅ ጉንጬን ተሳምኩኝ ብለህ እንደዚህ ደስ ይልሃል? ቆይ አባቡ በእናትህ ንገረኝ፣ ምን አስነክተህ ነው? ፍቅር ነዋ ሲሉ ሰምተሃል? እቺ ደግሞ ምኗን ነው የሚፈቀረው? እቺ ሞዛዝ ነች። ስነ ስርዓት ዳግማዊ እሺማ አትናገርብኛል። ግጥም አድርጌ ነው የምናገራት። ቆይ እሷ ማን ስለሆነች ነው ውጭ የምታሳድር? ቅጣት እኮ ነው። ደግሞ እኮ ቅጭኝ አልኳት እኔ ነኝ በላሴው ጥፋት። ምን ስለጠፋ ነው አንተ የምትቀጣ?
ስለተንከባከብካት ፍቅር ስለሰጣት ነው ወይስ ከሚገባው በላይ ክብር ስለሰጣት? መልስልኝ እንጂ ምን ስላጠፋ ነው? አንተ እኮ ስላልገባ ነው። እኔ እኮ አጥፍቻለሁ። በጣም ትልቅ ጥፋት እኮ ነው ያጠፋሁት። ይኸውልህ ቀጠሎ ሳይሆን ሳልደውልላት እኮ ቤቷ መሄድ አልነበረብኝም። የምልህን እኮ ነው። እስቲ እንደሷ ሆነ አስበው። የእውነት እኮ ያናታል። አያናትም? እንደውም እኮ እሷ ጥሩ ሰው ስለሆነች ነው በቀላል ቅጣት ይቅርታ ያደረገችልኝ። ተው እባክህ። ጥሩ ሰው ስለሆነች ነው በቀላሉ ይቅርታ ያደረገችልኝ? አዎ። ቆይ ከዚህ በላይ ምን ታደርግ ነው የምትፈልገው? እንዴ ካልገደለች አታምንም እንዴ አንተ? እንዴ እኮ አልተሳካላትም እንጂ የመግደል እኮ ሙከራ ነው። ዳግማዊ ቆይ ግን ለምንድን ነው ከመጥፎ ጎን ለምን ጥሩ ጎኖቹን ለምን አታስባቸው? ምንድነው እሱ ጥሩ ጎኑ? ትቀልዳለህ እንዴ? ይኸውልህ አንደኛ ዛሬም በድጋሚ አገኘኋት። ሁለተኛ ደግሞ ጉንጬን ሳመችኝ። ሶስተኛ ደግሞ አስበው ጠዋት ላይ እኔን በሏ ላይ እኮ ስታገኘኝ እንዴት ደስ እንዳላት። ታዲያ ይሄ ሁሉ ጥሩ ነገር በአንድ ሌሊት መቶ ለትንሽዬ ነገር ጊዜ ለምን ትፈጃለህ? ድክም ምንም ይለኝ ካንተ ጋር አባቡ። ሰው አትሆንም አንተ። ምንድነው ደግሞ ይሄ? ጥሩምባ ነው። ይስ ጥሩምባ ነው እንዴ? እኔ ደግሞ ክራር መስሎኝ አንቺ ጥሩምባ ነው። አይገርም? አሁን እንደዚህ አይነት ክላል የት ሀገር ነው ደግሞ ያለው? አባቡ ማዛጉን ለምን እንዳመጣው ንገረኝ። ከዚህ በኋላ ለቻለው መላው መለዳጃ ድል አባላት ጥሩምባ ነፊ ሆኜ ተቀጥያለሁ። ወላሂ ቋሚ ዶመስተኛ ነኝ ከዚህ በኋላ። ማ አንተ ጥሩምባ ነፊ እንዴ? እኔ ነኝ እያበርኩ ያለሁት ወይስ ህዝቡ ነው እያበደ ያለው? እኔ እስከማውቀው ድረስ ህዝብ አላበደም። አንተ ነው ያበርከው እያልከኝ ነው? እኔ አላልኩም። ምላስን ነው ያልከው ደግሞ። በቃ የልጅ ልደት ቀጣይ ወር ስለሆነ ከዚህ በኋላ ምንም ቀልድ አያስፈልግም። ወጥለን ነው መስራት ያለብን። ባለፈው ለልደቷ ይቀመጣል ያልከው ብርስ የመቼው? አንተ ደግሞ የባለፈው ነው እንደምትወለው እና እስከዛሬ ልጅን መጋብዛት የወላስ ቤዛ የገዛሁት ከየት የመጣ መስሎ ነው? ቀልደም እንዴ? እሺ ስምር ነው የሚያስፈልገው። 10,000 ብር ለልደት አለ። ከ10,000 እስከ 15,000 ብር ነው እንጂ ያልኩት። ከ10,000 ብር እስከ 15,000 ብር አንተ ልደት የምታከብረው ማናት? እሷስ አንተስ የት ነው የምታከብረው? ዱባይ ነው የምታከብርለት? ተው እንጂ ዳግማዊ እንዴ ድሎ ላይ ነህ እንዴ ያለው? ትቀልዳለህ እንዴ? አሁን እኮ አንድ ኬክ 3,000 ሁላ የሚሸጥበት ቤት እኮ አለ። ታዲያ አንተ እዛ ምን ትሰራለህ? በአቅም አታከብርላትም እንዴ? ደሃ መናጤ አይደለህ እንዴ? እና ታዲያ እኔም እኮ በአቅሜ ላከብልላት ነው ያሰብኩት። ለነገሩ አታስብ። ለቻለው መለዳጃ ድርጅት የመጀመሪያ ደሞዜን ቀድሞ እንዲሰጡኝ ጠንከል ያለ ደብዳቤ አስገብቻለሁ። ስለዚህ 1500 ብር ተገኝቷል ማለት ነው። በምን እርግጠኛ ሆንክ እንደሚሰጡ? ለእሱ አታስብ። ብሉን የጠየቅኩበት ምክንያት በጣም አስተማማኝ ነው። ምን ብጽፍላችሁ ነው የሚያል? ሚጡዬ ክላስ ክትጀምሪ ድረስ አንዳንዴ በስላ ታግዝኛለሽ አይደለ? እሺ ደስ ይለኛል። እንዴ አንተ ወንድሜ ሞተ ብለህ ነው እንዴ የጠየቃቸው? አለ እኔ በጠና ታሟል ነው ያልኩት። ወንድሜ በጠና ታሟል ብለህ 1500 ብር ለምን አንደኛን ሞተዋል ብለህ ጥሩምባ ታስነፋልኝ? ለመላው ቻለው መለዳጃ አባላት በሙሉ ወይ ደሎ አሰለፈች አላልሳ ስላለፉ ከጠዋቱ 2 ሰዓት ላይ ቤታቸው በመገኘት እንድታግዙ ተብላችኋል። ለመላው ቻለው መለዳጃ አባላት በሙሉ ወይ ደሎ አሰለፈች አላልሳ ስላለፉ ከጠዋቱ 2 ሰዓት ላይ ቤታቸው በመገኘት እንድታግዙ ተብላችኋል። አሰለፈች አለፈች ነው አረፈች የተባለው?
ኧረ ተደናቆርን ጎበዝ። አይ ሞትሽ እንኳን እንዲህ አያምርም። ለመላው ቻለው መለዳጃ አባላት በሙሉ ወይደሎ አለፈች አላልሳ ስላለፉ ከጠዋት 2 ሰዓት ላይ በመምጣት ቤታቸው እንዲያግዙ ተብላችኋል። እዲቶዬ እንትን እቺ ጡጤ ጠዋት ላይ እዛ መንገድ ላይ ጡዱባ ሲነፋ ገና በሕፃንነቷ ጡዱባ ነፊያት መጋኛ እኮ እንዳይመታት እኮ ብዬ ጡዱባ ነፊያት ልጓት ላግዛት እኮ ብዬ እንኪ ንፊ። እሺ አንቺ ንፊ አልኩሽ አይደል? እንዴ አትሄጂም? እቶዬ ወደ ቤት ነሽ? ነሽ ይገልምሻል። እዚህ ከተማ እኮ ቅድም እኮ ወዲያው ነው አይደል ያመንሽ? በቃ ኩስ ስትመጣብኝ በቃ በዚህ በቅቤ ምላሴ የተተብዬ 23 ባላት ተጠጥቶ በቃ ሳለ ጉዴ ፈልቶ ነበር። ስለምንድን ነው የሚያወራው? ስለምን ቅቤ ምላስ የሚያወራው ገብቶሻል? ያለ እሷ ምን ይገባታል? ቅድም እኮ በኮትኩም ስላት ወይኔ ያሳየችን ፊት አንጀቴን ያላወሰው ወጣይ። አይዞሽ እሺ ሚጡዬ። እሺ ጨረስክ እኮ? ያለ እነግርሃለሁ ብዬ ነገ እፈልጋለሁ። እሺ የሆነ ቦታ ብለን እንሂድ። ቦታ አለ። የት ነው የምንሄደው? ለልጅ የተወሰኑ የስጦታዎች እንገዛለን። ኧረ እኔ አልሄድም ስላለብኝ እያስፈቀድኩ እየነገርኩ ነው። ሚጡዬ አንቺ ማለሽን ትሄጃለሽ። እሺ በዛው የተወሰነ ልብስ እገዛልሻለሁ። ለኩትኩሙ መካሴ ይሆነኛል። እሺ ልጅ ያልከሚቀልደውን ነገር እንዴ አንቺ ሚጡ ምንድነው? አንተ ራስህ ምንድነው ትላለህ እንዴ? ራሴ ሰው ተሰርቀ ቆይ ተረጋጋ እንጂ አንተ ሰው ማን ነህ? እሷ ማለት ታናሽ እህቴ ነች። ጠይቋት ከፈለጋችሁ። ቆይ ተረጋጋ አንተ መጀመሪያ። ምን ሚጡ ታውቂያለሽ? አውቀዋለሁ። ይኸው አልኳችሁ እኮ እየሰማችሁኝ አይደለም? እህቴ ነች አልኩኝ። ቆይ እሺ ተረጋጋ እንዴ። ቆይ ሚጡዬ የት ነው የምታውቂው? ቴዲ አልኳችሁ እኮ እሱ። አንተ ወመኔ ጭላሽ አፍህን ሞልተህ እህቴ ነች ስትል አታፍልም? ቆይ እህትህን ነው አይደል የፈለከው? ጠብቀኝ። አባቡ ነገር አብርድ። በቃ አንተ ሂድ ከዚህ ጋር። አንተ በቃ ነገር አብርድ። አቦ የምን ማብለት ነው? ይሄንንማ ማሳሰል ነው እንጂ ይሄ ወመኔ ሰማኛለህ? ሁለትህንም ባልሰራልህ እኔ ቴዲ አይደለሁም። ታስፈራራለህ እንዴ? ተው ዳግማዊ አንተ በልቼው እያልኩህ ምንድነው? ቆይ እንደዚህ የምትሽቀረቀረው ልታገባት ነው እንዴ? ከእኔ አውጣ ነው የሚባል ያለ ተይው፣ ቀንቶ እኮ ነው። እኔ ዳግዴ ባንተ በቀር አታውቀኝም ማለት ነው። ይኸውልሽ ጠባይ ስለሌለው ሴቶቹ አይፈልጉትም። ለዛ እኮ ነው። እና ሴቶች አንተ ነው ይፈልጉ ታውቃለህ አይደል? ከሄዱ ጋር ምን ተፈጠረ? እንዴት አላውቅም። ማጥያታችሁንማ እንዴት ነው የምለሳለህ? ደግሞ ታውቃለህ እንዴ ባለኝ እኔማ ሲስቅ ነው የሳኩት። ለማንኛውም እኔ አሁን መሄዴ ነው። አይዞህ አይደብልሽ። ደግሞ ከደበለ ለሄዱ ደውልላትና ኃጢአታችሁን ድጋሚ ስሉ። እሺ ባለጌ በሉ ቻው። አሁን ግን ገብቶኝ ነው። ምን ይገባሽ? አንተ ምንድነው?
ለለቴ ምንም ጽዋት ይዝልኝ ነው የመጣው። ለነገሩ ተው ኤማ ይመጣልኝ ስጦታ ቢኒ እኮ ነው ያመጣልኝ። ቢኒን ረስተው ብቻ እንዳይሆን የኢንስታግራም ላይ ተዋወቁት ያልኩ ልጅ ለለቴ ብሎ ሰጠኝ። ጥሉ ነው። ምንድን ነው? እንዴት ሊያደርግ እየፈለገ ነው? እባክህ አንተ ነህ ሪች ላይ እንደዚህ የምትሆነው። ለነገሩ አንተ ምን ታደርግ? እኔ ነኝ የማይገባህን ቦታ ሰጥቼ አናቴ ላይ ፊት ያደረኩ። በዛ ሸወትኩሽ ልጅ። እንኳን ተወለድሽ ልጅ ልጅ። አስደነገጥኩሽ አይደለ? መልካም ልደት። እኔም እኮ ስጦታ ይዤልሻለሁ። አባቡ ወይዬ ምንድን ነው ይሄ? ነው ለልደት ያመጣህልኝ ስጦታ? ደግሞ ምንድን ነው ቅጥረቱ? እንደው ቢያንስ አይፎን እንድትሰጠኝ ስነግርህ እንኳን አፍረኪቱ ውስጥ አከቶ ለማንኛውም በልደት ቀን መተምሽቴ እንዳበላሸው እንዳትረሳ፣ ዋጋ ትከፍልበታለህ። አንተ ለካ ልጅ እውነቷን ነው። ይሄ ነገር በጣም ቀጭናል እንዴ? ቆይ ግን እንዴት ነው ስንገዛ ያላየንም? የምር ዛሬ ግን በጣም ነው በላሴ ያፈልኩት። የምር ነው ወንድሜ። እንደምን ብዬ ሌላ ስጦታን ገዝቼ ቢሆን ልጅን መካስ አለብኝ። መካስ አለብኝ? አንተ እኮ የሚጠበቅብን አድርጋል አይደለ? እሷ አልተመቻትም፣ የራሷ ጉዳይ ነው። ምን አገባህ አንተ? ለምን የምትጨናነቀው? እንደምታወለው ቀላል ይመስላል። ኧረ አንተ ሰውዬ እባክህ ንቃ! ኧረ እባክህ ንቃ! ልጅቷ የለየላት ባለጌ ሴት ነች። ተወይም በቃ። ማን ጋር ነው የምትደውለው? እሺ ለልጅ ሆኖ ቀኑን ሙሉ ስደውልለት አይሰራም ስልኳ። ብሎክ አድርገህ ይሆናል። ኧረ እባክህ እንደዛ አታልግም እንዴ? እስቲ ቆይ ስልክ ስጠኝ። አባቡ እኔ ከአንተ ጋር በጣም እንደውም ችግር ውስጥ ነው ያለሁት። እንዴ ሰራልህ አይደል? ሰራ አይደል? አዎ። አሁን ሳታምንም ምን ነው ማማ? አባቡ ልጅቷ የለየላት ጥቅመኛ ሴት ነች እንዴ! ልጅቷ ባለጌ ሴት ነች። ለምንድን ነው ይሄ የማይታየህ? ቆይ በቃ ልጅ እንደዚህ አይነት ሴት አይደለች። እናሽ ምን አይነት ሴት ነች? ገና ለገና የገዛላት ሀብል ቀጠነ ብላ ብሎክ ያደረገች ሴት ምን ልትባል ነው? ሲጀመል እኮ ጥፋቱ የኔ ነው። ሲጀመል ደግሞ ሆን ብላ ወይም ፈልጋ ብሎክ እንደማታደርገኝ እርግጠኛ ነኝ። ይኸውልህ አባቡ አንተ በሽተኛ ነህ። እውነቴን ነው የምልህ፣ በሽተኛ ነህ አንተ። የሚያስፈልግህ ፍቅር ሳይሆን የሕክምና ክትትል። በዚህ መቀጠል ከሆነ ደግሞ እኔ ማበዴ ስለሆነ ብሄድ ይሻላል። ተነሽ ልጣንጧ። ወይ ደግሞ ወደ ልትሄዱ ነው? ይመለከታል ይመለከታል። እሺ ቆይ ጠብቀኝ። እኔም እኮ ለልጅቷ ላይ ኃላፊነት አለብኝ። ይህ ልጅ እንዴት አባቱ ነው የጠገበው?
የት ነበራችሁ? ሰፈር ውስጥ ነበርን። ጭላሽ ዝም ስል ይህችንም አንተ ፍሬ ልጅ ሌባ አይደለካት አይደለ? ምን ትላለህ? ቆይ እኔ ዝም ስል በስላት ደስተኛውን ይመስላል እንዴ? ከቀን ወደ ቀን እኮ ትለወጣለህ ብዬ አስቤ ነው። አንተ ግን ብለህ ብለህ ይህችን አንተ ፍሬ ልጅ ምንም አታውቅልኝ ሌባ አልጋት አለፍከው። ሌባ? አዎ ሌባ። ምን የማይታወቅብህ መስሎ ነው? እኔ እኮ ይኸውልህ ይህችን አንተ ፍሬ ልጅ እኮ ወደዚህ ቤት ያመጣኋት ሌባ እንድታደርጋት አይደለም። እሺ ኧረ ወንድሜ ወንድሜ አትበለኝ። እኔ ሌባ ወንድም የለኝም። ይኸውልህ ታውቃለህ አንተ ሌብነት በደም ውስጥ ነው እሺ የገባው። እንደውም ከዚህ በኋላ እዚህ ቤት እንድትኖር አልፈልግም። ወጥተህ እዛው ከመሰሎች ጋር ሌባ ሆነህ መኖር ትችላለህ። ውጣልኝ። አዎ ውጣልኝ። ታውቃለህ ለካ ረስቼው ነበር። ያንተ ቤት ነው ይሄ ቤት። እንደ ወንድሜ ስለምቆጥር የራሴ ቤት አድርጌው ነበር እስካሁን ስቆጥሬ ነበር። ብንጣላ እንኳን የወንድማማቾች ጥል እንጂ የረጂና የተረጂ ነው ብዬ ምንም ቀን አስቤ አላውቅም ነበር። እወጣለሁ። ስለረዳኸኝ በጣም ነው የማመሰግነው። እንዴ ብጠግብ ነው እባክህ በዚህ ልክ የተዳፈርከው? እንደ ሰው ቀርቤ ስላወራሁህ ነው ይሁላ ንቀት? መልስልኝ። እሺ ይቅርታ። እባክህ ማንም ያንተን ይቅርታ የጠየቀ ሰው የለም። ይሄንን ድፍረት ከየት እንዳመጣኸው ነው ማወቅ የምፈልገው። አብረን መዋላችን ነው እንደዚህ ያናናቀን? ቆይ ከቢኒያም ጋር ብጣላ አብራኝ ትሆናለች ብለህ ነው እንዴ የምታስበው? እንዴት በዚህ ልክ ከደረጃዋ ወርዳ ታፈቅረኛለች ብለህ ታስባለህ? እንደውም አንድ ነገር ልንገርህ፣ ወንድ ሁላ መስላት ትታየኝ። የልብህን ካደረስክ በኋላ የዋለ መምሰላት ሞክር። ተናገር። እሺ ቆይ ምን ላውራ? ቆይ እንደማትወጂኝ እንደማትፈልጊኝ ሁሉንም ነገር እኮ አልሽው። ምናልባት ከቀን ወደ ቀን ተሻሽለሽ ወደ እኔ ትመጫለሽ ብዬ ስላተብኩ ነው። አንቺ ግን ጭራሽ በእኔ ላይ እየተጫወትሽ መቀለጃሽ እኮ ነው ያደለግሽኝ። ቆይ እኔ እኮ ለአንቺ ያደለግኩት ነገር እኮ የለም። ቆይ እንድትወጂኝ ወንዶጂ እንድታይ ምንድን ነው ማድረግ ያለብኝ? እስከዛ የተሳሳተ መንገድ ላይ ነበርኩኝ። እስከ ሁሉ ነገር ደግሞ አመሰግናለሁ። ግን አንድ ነገር ልንገርሽ፣ ገብርኤልን እንትን የሚያፈቅርሽና የሚወድሽ ሰው አታገኝምሽ። ማንንም አታገኝም። ሰማይ
ሲለወስ ደመናው ሲነፍስ ብርሃን ሲጠፋን ጨለማው ሲነግድ ጨረቃዋ ስትደምቅ ከዋክብት ሲወጡ ድምፅሽ ይነሳል ከዛፍ ከቋጡ ሰማይ ሲለወስ ደመናው ሲነፍስ ብርሃን ሲጠፋን ጨለማው ሲነግድ ጨረቃዋ ስትደምቅ ከዋክብት ሲወጡ ድምፅሽ ይነፍሳል ከዛፍ ከቋጡ። እንዴት በዚህ ልክ ከደረጃዋ ወርዳ ታፈቅረኛለች ብለህ ታስባለህ? እንደውም አንድ ነገር ልንገርህ፣ ወንድ ሁላ መስላት ትታየኝ። አመል ያለብኝ እኔ ሱሰኛሽ አይቼሽ አልጠቅ ውጭ አልጨርስሽ መውደድሽ ግሎ ልቤን ተኮሰው እኔስ የት ልግባ ወዴት ልድረሰው መውደድሽ ግሎ ልቤን ተኮሰው እኔስ የት ልግባ ወዴት ልድረሰው። አንተ በሽተኛ እመነኝ፣ በሽተኛ የሚያስፈልግህ ፍቅር ሳይሆን የሕክምና ክትትል። በዚሁ መቀጠል ከሆነ ደግሞ እኔ ማበድ። ወይኔ ሪች፣ የማንም አፉን አልፈታ ተብታባ መጫወቻ አልሆን። ተረጋጊ ሪች፣ ምን ሆነሽ ነው? እንዴት እንደተናገረኝ እየነገርኩሽ። እሱንማ ነገርሽኝ እኮ እና አናድም። አሁን ተረጋጊ፣ ነገ ጠዋት ታወሪዋለሽ። ማን ነኝ የማዋራው? ከዚህ በኋላ አጠገቤ ቢደርስ ያን ሩብ ምላሱን ነው የምቆርጥለት። አንቺ ልጅ ነይ ውጪ። ይኸው የአንቺ መጫወቻ የሆነው አባቡ መጥቶልሻል። አንቺ ልጅ ራይል ተወረች። እንደምትሰሚኝ እኮ አውቃለሁ። ትሰሚኛለሽ? እኔ እኮ ቤቴ አይጥ እያለ የአይጥ መልስ የሸጥኩት ለማን ይመስልሽ? ለአንቺ ከሆነ እሺ ብገባሽ ጦሎምባ የምነፋው ፈልጌ መስሎሽ ነው? ብገባሽ እኮ ለአንቺ ነው። እሺ አንቺ ልጅ ደግሞ ልጅ ስላታለም ልጅ ላይ ልጅ ሰሚኛለሽ? ደግሞ አንቺም ወንድሜም ማህበረሰቡን አስመሳዮች ናቸው። ፍቅር ምን ማለት እንደሆነ ገና አልገባችሁምሽ? ፍቅር እኮ ማለት ምንም ስሌት የሌለው ንጹህ ነገር ነው። እሺ ቢገባሽ። ወይኔ ራሄል ይንጋት ብቻ። አንቺ ልጅ አንቺ ሄደ መሰለኝ። አንቺ ልጅ ይኸውልሽ እዚህ በተከበልሽበት ቦታ ከማዋለድሽ ወይ ውጪ፣ ካልሆነ ይህንን በልሽን ገንጭዬልሽ ነው የምገባው። አንቺ ልጅ እንኳን ይችንና ኮሌ የዝንብ ጠንጋላ እኮ አውቅ ነበር። ፍቅርሽ አውሎኝ እንጂ እኮ በጣም ነበር የማየው። ልጅ
አባቡ ኤደን ኤደን ሄሎ ሄሎ ናጊ አባቡ ትንሽ ስለተጎዳ ሆስፒታል ላይ ያለ ነው። ቆይ ምንድነው ከኔ የምትፈልጊው? በቃ ውጪልኝ ውጪልኝ! ዶክተር ዶክተር ዶክተር! ከዚህ በላይ ዝም ትልሽ? አባቡ ምንድን ነው? ምን ተፈጥሮ ነው? አባቡ አለ ምንም አይደለም። ተዘጋጉ። የወንድ ልጆች ዝም ብለው ለኮፍ አድርገውኝ ነው። ፊትን እንደዚህ አድርገውት እያየሁት ትንሽ ትለኛለህ እንጂ ለምናችሁ ነው? ተረጋጉ። ምንድነው ደግሞ ላለፈ ነገር እንደዚህ ቡላ ከላይ ነው የምትሉት? አባቡ አሁን ተናደብኛል አይደል? ይኸውልህ እኔ ከዚህ በኋላ ወደዛ የስርቆት ህይወት ላለመመለስ ወስኛለሁ። አንተን የሚያስከፋ ነገር ከዚህ በኋላ አየህ፣ አሁን እኮ ሁሉም ነገር ነው የቀለለኝ። ቆይ ግን ምን ሆነ ነው እንደዚህ ሆንከው? ያለ በቃ ተውት እንዴ። አጋጣሚ አቃጣሊ ሲሆን ነው እባካችሁ። ቆይቼ ብቻ መጣች አይደል? ማ ራይል ተብዬ ነች። መቼም ብቻ ነው እንዴ? አለ እባክህ እንደዛ አይደለም እንዴ። እኔ ወድቄ ስታገኘኝ ነው ይታኝ የመጣችው። እኔም ተቀመጭ መጣሁ የሆነች ታገዝ ይችላል። ቁጭ በለ በአንቺ ምክንያት ነው እንደዚህ ሆነው? መልሽልኝ እንጂ ምንድን ነው የሚዘጋሽ? በአንቺ ምክንያት ወይ እንደዚህ ሆነው? አይደለም እና አላውቃቸውም። ከዚህ ፊት ተደጋጋሚ ክስ ያለባቸው ወንጀለኞች ናቸው። አሁን ግን ተይዘዋል። እና አንቺ ታገኘሽ? ቤቴ በር ላይ ወድቆ ነው ያገኘው እኮ። ለመርሱ ውጭ ቆምና ጠብቀኝ ብለሽ አስደበደብሽው አይደል? ቆይ አንቺ ምንድን ነው የምትፈልጊው? በአንቺ ምክንያት እንዲሞት ነው የምትፈልጊው አንቺ? ለአንቺ ሲል እኮ ያልሰራው ስራ ያልሸጠው ንብረት የለውም። ለአንቺ ሲል የእናቱን ንብረት እንኳን ለአንቺ ሲል ሰጧል። አንቺ ነው ስትፈልጊ እንደዚህ ውጭ ደርትዋለሽ፣ ስትፈልጊ ደግሞ ታስደበድብነት አመጪዋለሽ አይደለ? ዝም በይኝ በእናትሽ ዝም በይኝ። ትሰምኛለሽ? ወንድሜ ላይ ከዚህ በኋላ እንድትጫወችበት አልፈቅድልሽም። ሁለተኛ አጠገብ ድርሽ ላለው ብትይ አናትሽን ብዬ ነው የምገልሽ። ሰማሽኝ አይደለ? አሁን ከዚህ ውጪ ውጪ።
ሄሎ ቢኒዬ፣ እንዴት ነህ? ምን ነው የተፈጠረ ችግር አለ እንዴ? እንዴ ቢኒ፣ በአንድ ቀን ወዴት እሄዳለሁ? ቢኒ ሄሎ፣ የሆነ ችግር ገጥሞኝ ነበረ። ከማታ ድረስ 50 ሺህ ብር ታስገባልኝ ትችላለህ? አንተ ታመም ችግር አለበት። ሚጡ ተነሽ፣ ፋርማሲ ላይ ዘጋቶ ነው። አሁን ቆይ ታማሚ ትቶ መሄድ ምን ይሉታል? ለአንተ ብለን እኮ ነው የምንሄደው። እና ታዲያ አንዳችሁ አትበቁም እንዴ? ከአንድ ብርቱ ሁለት መድኃኒቱ ሲባል አልሰማህም? ቴንክ ዩ ነይ እንትን ነሳ እኮ ሁለታችሁ አንድ ላይ ስትወጡ ምንም ደስ አትሉኝም። አባቡ እንደ ግመል ሽንት ወደ ኋላ መመለስ አለ ብለን መጣ። እሺ ወንድሜ ቶሎ እንመጣለን። እሺ አይዞህ። ቆይ ምን ላውላ? ቆይ እንደማትወጂኝ እንደማትፈልጊኝ ሁሉንም ነገር እኮ አልሽ። ምናልባት ከቀን ወደ ቀን ተሻሽለሽ ወደ እኔ ትመጫለሽ ብዬ ስላጣሁ። ቆይ እኔ እኮ ለአንቺ ያደረኩት ነገር እኮ የለም። ቆይ እንድትወጂኝ ወንዶች እንድታይ ምንድን ነው ማድረግ ያለብን? ይግቡ። ቆይ ግን ለምንድን ነው ማትተውኝ? ቆይ እኔ ሰላም ታገኝ ደስ አይልሽም እንዴ? ይከፋሻል? በቃ ተይኝ። አባቡ አስፈልገኛለህ? እንዴ እሺ ቆይ ምን ላድርግልሽ? ምን ጂማ ብለሽ ልሂድ? ነው እንዳስቅሽ ነው የምትፈልጊው? ንገሪኝ። ቆይ ምን ላድርግልሽ? ነው ወይስ ልጋብዝሽ? እኔ እኮ አንቺን በማፍቀሬ ብቻ ባሊያ ማድረግሽ ሳያንስ ጭራሽ ታስፈልገኛለህ ብለሽ ቤቴ ድረስ ትመጫለሽ እንዴ? እንዲሁም ትሰሚያለሽ? ከዚህ በኋላ ይሄ አንቺ ነገር በቅቶልኛል፣ አልፈልግሽም። ከአንቺ ጋር ያሳለፍኩት ጊዜ በጣም ነው እሺ የሚቆጨኝ። ደግሞ አትልሽ፣ አንድ ቀንም እንኳን ወንዶኝ እኮ አልታየሁሽ።
ምን አትጥሊ በቃ እኔ አልፈልግም በቃ ውጪልኝ ልክ ነህ ምንም ብትል ልክ ነህ አዎ ጎድቻለሁ በህይወቴ እንዳንተ አፍቅሮኝ የጎዳሁት ሰው የለም ግን እኮ በእኔም አይፈረድም ግን እኮ በእኔም አይፈረድም ሴትነቴን ካወቅኩበት ጊዜ ጀምሮ ወደ ህይወቴ የሚመጡት ወንዶች አንድ ነገር ፈልገው ብቻ ነው እኔ ጋር የሚመጡት ያንን አንድ ነገር ለማግኘት ሲሉ ምንም ነገር ያደርጉ ነበር እናቴ ታማ ገንዘብ ሲያስፈልገኝ በዚህ መልኩ ብቻ ነበር ገንዘብ ማግኘት የምችለው ስለዚህ ወንድ ልጅን ከገንዘብ ለይቼ ማሰብ አልችልም አንተ የምትለው ፍቅርና ክብር ለእኔ በጣም ቅንጦት ነው በጣም ታዲያ የማላውቀው ጨዋታ ውስጥ ከተኝ ለምን እንዳሸንፍ ትጠብቃለህ ለምን በቃ ልጆ በገብሌ ተለጋጊ በቃ አይቶሽ አታልቅሽ እኔ እኮ አንቺ ይቅርታ አልገሽ ሁለተኛ እድል የምትሰጪኝ እኮ ከሆነ ከአንቺ ጋር መሆን እኮ አለሜ ነው ልጆች ምን አባሽ እዚህ መሰለኝ ሁለተኛ ወንድሜ አጠገብ እንዳለይሽ ብዬሻል ነበር ነውጪ አላባከ ትቀልዳለህ እንዴ ስነስላት እንደውም ይኸውልህ ከዚህ በኋላ የዚህ ቤት ማወላ እሷ ነች እቺ እንደውም ና ጉልበቷን ይቅልታ በይኝ ብለሳ የዚህ ቤት ማወራ እሷ ነች አዎ ተዛለቅን ይኸውልህ እንደውም የብቻችን ጊዜ ስለሚያስፈልገን ውጡልን ኃጢአት ልትሰሩ አለበስማ አለባከ እንዴ እኛ ስለ ወደፊታችን ልናወላ ነው ምን ነው ተሳሳትኩ እንዴ ዛሬ ሙላል የልቤን አገኘው አልቀረሁምና ልቤ እንደተመኘው ስማጸናት ኖሬ ስጠብቃት የዛሬ ነገ እያልኩኝ ስናፍቃት ሰምታ መጣች ልቤን የጩኸት ቃል የምተክዝበት ዘመን ዛሬ አበቃ ይኸው ሞላልኝ ሀሳቤ ሆነችልኝ እንደ ልቤ የደስታ ምክንያት ሆነችኝ የፍቅሬን ካልቻለች ይኸው ሞላልኝ ሀሳቤ ሆነችልኝ እንደ ልቤ የደስታ ምክንያት ሆነችኝ የፍቅሬን ካልቻለች